የድንግል ማርያም ነውና እመቤታችን በአማላጅነቷ አትለየን። ጣዕሟን በልባችን ፍቅሯን በአንደበታችን ታኖርልን። ዛሬ የምንማርበት የትምህርታችን ርዕስ የሚሆነው በማርቆስ ወንጌል ምዕራፍ 3 ቁጥር 13 ላይ ያለውን ይሆናል። ቃሉን አነብላችኋለሁ። ወደ ተራራም ወጣ፣ ራሱም የወደዳቸውን ወደ እርሱ ጠራ፣ ወደ እርሱ ሄዱ። ከእነርሱም ጋር እንዲኖርና ለመስበክም እንዲልካቸው ድውዮች እንዲፈውሱ አጋንንትንም ሊያወጡ ስልጣን ይሆንላቸው ዘንድ ይላል። ስለ ቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ያለን ሰዎች በዚህ ሰዓት የሚነገረውን እግዚአብሔርን ቃል በማስተዋል እንስማ። እግዚአብሔር ዛሬ ምንድነው ያስተምረን? እግዚአብሔር ዛሬ ምንድነው የሚመክረን? በሕይወታችን ከስረን ሳይሆን አትርፈን መሄድ አለብን። እግዚአብሔር ይነግረናል። ያልተናገረበት የማይናገርበት ጊዜ የለም። ሰውን ባጣ ሰዓት እንኳን እግዚአብሔር ሰማይ ስሚ ምድርም ደግሞ የልዑል ቃልን አድምጪ እያለ ይናገራል። ስለዚህ ወገኖች እግዚአብሔር ሲናገር ወይም እግዚአብሔር ሲጠራ በቃሉ ቃሌን ስሙ ብሎ ሲጠራ እንደ ሳሙኤል እነሆ ባሪያ ይሰማልና ተናገርልን ይገባል። አያችሁ፣ የዚያን ጊዜ እግዚአብሔር ይናገራል፣ እኛ ደግሞ እንሰማለን። ስንሰማ ልባችን ይሰበራል። ስንሰማ ክርስቶስ የዋለልንን ውለታ እናስባለን። ቃሉን ስንሰማ በንስሐ እንመለሳለን። ቃሉን ስንሰማ ወደ ቅድስት ቤተ ክርስቲያን እንመጣለን። ስለዚህ እግዚአብሔር ያልተናገረበት እግዚአብሔር የማይናገርበት ጊዜ ዘመን የለም። ዛሬም ይናገራል፣ እንሰማለን። ሰሚ ጆሮ፣ አስተዋይ ልቦና ለሁላችንም ይስጠን። የትምህርታችን ርዕስ የሚሆነው 7ቱ የክርስትና ደረጃዎች ይሆናል። ቃሉ አሁን ያነበብኩላችሁ ነው። ማርቆስ ወንጌል ምዕራፍ 3 ቁጥር 13 ላይ ያለውን እናያለን። መጀመሪያ መድኃኒታችን ኢየሱስ ክርስቶስ ወደ ተራራ ወጣ ይላል። ወደ ተራራ ወጣ፣ ራሱም ይላል ወደ ተራራ ወጣ። እንግዲህ ክርስትና በአንድ ጊዜ የፍጹምነት ደረጃ የምንደርስበት ሕይወት ሳይሆን ደረጃ በደረጃ የምናድግበት ስር ሰደን የምንለወጥበት ነው። ሰው ተክልን ይተክላል። ያ የተተከለው ተክል ብርቱካን ቢሆን እንደተከለ ፍሬ አያፈራም። ፍሬ የሚሰጠን የብርቱካንን ፍሬ የምናገኘው ከብዙ ጊዜ በኋላ ነው። ስር ሰዶ መብቀል አለበት። መጀመሪያ ስር መስደድ አለበት። ከዚያ በኋላ ግንድ ሆኖ መውጣት አለበት። ቅርንጫፍን ይፈጥራል። ቅጠል እያለ ወደ ፍሬ ነው መሄደው። ከብዙ ጊዜ በኋላ ነው ፍሬ የምናገኝበት። ስለዚህ የክርስትና ሕይወት ደረጃ አለው። ወጣኔ የምንለው የመጀመሪያው ደረጃ ነው። ማዕከላዊ የምንለው አለ፣ ሁለተኛው ደረጃ ነው። ፍጹምነት የምንለው ደረጃ አለ። ለዛሬ ግን የ7ቱ የክርስትና ደረጃዎች ብለን የምናየው ይህንን የመጽሐፍ ቅዱስን አሁን ያነበብኩላችሁን ገጸ ንባብን በ7 የክርስትና ደረጃዎች እንመለከታለን። የመጀመሪያው ደረጃ 1 ብለን የምንጠራው የመጀመሪያው ደረጃ ወደ ተራራ መውጣት ነው። ወደ ተራራ መውጣት ምን ያመለክታል? በብሉይ ኪዳን ዘመን በአዲስ ኪዳንም ሰዎች ተራራን ለተለያየ ሁነቶች ይጠቀሙ ነበር። ተራራ በራሱ የዱር አራዊት ለመሸሸጊያነት፣ ለመጠለያነት፣ ለመኖሪያነት ይጠቀሙታል። ሰዎች ተራራን ለጦርነት ይጠቀሙበታል። በተራራ ላይ ሆነው ጠላትን ያጠቃሉ። ተራራ ከፍታ ቦታ ስለሆነ
ወደ ታች ዝቅ ብለን ለማየትም ያመቸናል። ተራራ የከፍታ ቦታ ነው። ስለዚህ የመጀመሪያው ተራራ መሸሸጊያ ነው። ከጠላት የምናመልጥበት መሸሸጊያ ስፍራ ነው። ጌታችን አምላካችን ኢየሱስ ክርስቶስ የመጀመሪያው ደረጃ ወደ ተራራ መውጣት ነበረ። ወገኖች ተራራ የቅድስት ቤተ ክርስቲያን ምሳሌ ነው። ወደ ተራራ ወጣ ይላል። እኛ አማናዊት ወደ ሆነችው ቅድስት ቤተ ክርስቲያን መውጣት ወይም መምጣት ይገባናል። በቅድስት ቤተ ክርስቲያን ወንጌልን እንማራለን። ከጠላት ቅጥር የምናመልጥበትን ወንጌልን እንማራለን። በቅድስት ቤተ ክርስቲያን ሰማያዊ ስንቅን እንሰንቅበታለን። ቅዱስ ሥጋውን ክቡር ደሙን እንቀበላለን። በቅድስት ቤተ ክርስቲያን ስንኖር መሸሸጊያ ናትና ቅድስት ቤተ ክርስቲያን አያችሁ፣ መሸሸጊያ ናትና ቅድስት ቤተ ክርስቲያን ዲያብሎስ ቀስቱን ወርውሮ እንኳን ቢጨርስ የምናመልጥበት ስፍራ ነው። የምናመልጥበት ቅዱስ ቦታ ነው። ለዚህ ነው መጀመሪያ ወደዚህ አማናዊ ወደሆነው አማናዊት ወደሆነችው ወደ ቅድስት ቤተ ክርስቲያን መውጣት አለብን። የመጀመሪያው ደረጃ መምጣት ነው። ከመጣን ምን እንሆናለን? እንባረካለን። ከመጣን ስንፈለግ የምንገኝበት ቦታ ቤተ ክርስቲያን መሆን አለበት። ክርስቲያኖች ሲፈለጉ አልባሌ ቦታ የሚገኙ መሆን የለባቸው። ሲፈለጉ በጭፈራው ቤት ውስጥ የሚገኙ መሆን የለባቸው። ሲፈለጉ ክርስቲያኖች በሌላ ሕይወት ውስጥ በኃጢአት ሕይወት ውስጥ መኖር የለባቸው። ስንፈለግ እስከና ኃጢአታችንን ቢሆን በቤተ ክርስቲያን መገኘት አለበት። የቤተ ክርስቲያን መሪና መስዋዕት የሆነው ኢየሱስ ክርስቶስ ወደዚህ አማናዊት ቤተ ክርስቲያን ሊባርከን ይመጣል። ሁለትም ሦስትም ሆናችሁ በስሜ በምትሰበሰቡበት ቦታ እገኛለሁ ብሏል። አያችሁ፣ ተገኝተናል። የዚያን ጊዜ እንባረካለን። ያልተቀደሰ ሕይወታችን ይቀደሳል። ያልተባረከ ሕይወታችን ይባረካል። ማስተዋል የጎደለው አይምሯችን እንዲያስተውል ይሆናል። ዓለም አታላን እንቅበዘበዝ ይሆናል። ግን እንሰበሰባለን። ለምድራዊ ሕይወት ለኃላፊ ጊዜ አንጨነቅም። በምድር ላይ በሚኖረን ጥቂት ጊዜና ጥቂት ዓመት እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ ለመኖር እንሻለን፣ እንችላለን። ይሄ የሚሆነው ወደ ቅድስት ቤተ ክርስቲያን ስንመጣ ነው። ሁለተኛው ወገኖቼ የወደዳቸውን ወደ እርሱ ጠራ ይላል። በዚህ በማርቆስ ወንጌል ምዕራፍ 3 ቁጥር 13 ላይ ወደ ተራራም ወጣ ራሱም ይላል የወደዳቸውን ወደ እርሱ ጠራ። መጀመሪያ ወደ ተራራ መውጣት ነው ብያቸዋለሁ። ተራራ ላይ ኢየሱስ ክርስቶስ አምላካችን መድኃኒታችን ከወጣ በኋላ የወደዳቸውን ወደ እርሱ ጠራ። እነማንን? ቅዱሳን ሐዋርያትን። አስተውሉ። መገኛው እሱ ነው ካለ እርሱ ደግሞ የወደዳቸውን ጠራ። ስለወደደን እግዚአብሔር ጠርቶናል። እግዚአብሔር ስለወደደን ቃሉን ይነግረናል። እግዚአብሔር ስለወደደን ኃጢአታችንን ሁሉ ይቅር ይላል። እግዚአብሔር